ለልጁ መታሰብ አለበት እንጂ ለኛ አይደለም ሊታሰብ የሚገባው። ልጅ ከወለድሽ በኋላ እንጂ ለልጆችሽ እንጂ ማሰብ ያለብሽ ለኛ ነው እንዴ? እኛ የምንኖረው ልጅ ከወለድን በኋላ እኮ ለልጆቻችን ነው። ልጆቻችን ምን ሆኑ፣ ልጆቻችን ምን ተጎዱ፣ ልጆቻችን ምን አጡ፣ ምን እያለን ነው አይደለም? እኛ ብዙ ነገር ውስጥ እንዴ ብዙ ስራ የምትሰሪው ብዙ የምትሰቃዩ ለልጆች ስትይ ነው አይደለም? ስለዚህ ይሄንን ነገር ደግሞ ሊገባው ይገባል። እኔ ያልተረዳኝ ነገር ቢኖር ያ ነው። እንዴት አልገባውም ይሄንን ነገር ነው። ማንኛውም ወንድ ልጅ በክብሩ አይደራደርም። ክብሩን በጣም ነው የሚወደው። ከፍቅር በላይ እንዲያውም ክብሩን የሚወድ ነው የሚመስለኝ ወንድ ልጅ ማለት ነው። የሆነ ነገር ካለ ማሳየትን ነው የሚፈልገው እሱ ማለት ነው። ይሄ ደግሞ ልክ እንዳልሆነ የሰው ልጅ 100% አይደለም። ሁላችንም ብንሆን ችግር አለብን። እኔም የራሴ ችግር አለብኝ፣ አንተም ችግር አለብህ። ሁሉም ሰው የሰው ልጅ ሲባል 100% አይደለም። ይሄ ልጅም የራሱ የተሰጠው የራሱ የሆነ ችግር አለበት። ያን ችግር ግን የሆነ በቃ ለማስተካከል ነው እኛ የምንጥረው። ቤተሰብ ስትሆን ለማስተካከል ነው ነገሮችን የምትሄደው እንጂ እንደዚህ አይነት ነገሮች እንዳይፈጠሩ መሀል ላይ አትግቡ። ሁለታቸው ይጨርሱ። ልጁም ቢሆን የሁለታቸው ጉዳይ ነው። ጎሮሮዬ እስኪደርቅ ድረስ የለፈለፍኩት ብዙ ነገሮች ከበስተጀርባ እየታዩኝ ስለሆነ ነው። ያስታውቃል። በቃ የሆነ ነገር እንደሚወልድ በቀል ይወልዳል። አሁን እሺ ወሰደው፣ በቃ እንደምንም ብለን አስመለስን። ልጁ ወደ እሷ እንዲመለስ አደረግን። ከዛ በኋላ ደግሞ እሷ ደግሞ የሆነ ነገር ታደርጋለች። ህይወት እንዲህ ነው የሚቀጥለው ማለት ነው። እኔ አልገባኝም። ኧረ እኛም የራሳችን ህይወት እንኖር እስቲ። እንዴ መሄድም ካለብኝ እሄዳለሁ። ማድረግ ያለብኝን ነገር አገኘዋለሁ። ማግኘት ባለብኝ ቦታ አግኝቼ ልክ እንዳልሆነ እናገራለሁ። ምክንያቱም ልክ አይደለም። እዚች ጋር ልጅ ከእናት መነጠል የለበትም። እኔ ሁሌ ነው የምለው። በማላውቀው ታሪክ ነው አሁን አንተ ድንገት ዱብዳ ሆነ የምትጠይቀኝ ማለት ነው። እኔ ማውቀው ታሪክ የለም። ምንም እንትን ያልኩት ነገር የለም። ሲጀመር እኔ ከሷ ጋር እንዲለይ አልፈልግም ልጁ ብያለሁ ከዚህ በፊትም። እነሱ እንኳን ወንድሜ ሊያደርገው ይቅርና እነሱ እንደዛ እንትን ሲሉ ሲያዋክቧት ጊዜ ለምን ያልኩ ሴት ነኝ። አሁንም ደግሞ አልፈልግም። ልክ ያልሆነው ልክ አይደለም። በቃ ገብቶሃል? አንተ እንደማያውቅ እኔ ጋር መጥተህ እንትን ብለህ ታወራኛለህ። እኔ ለምን ትቆጫለሽ? እኔ እንደዛ አይደለም እኮ። እኔ በቃ ስልክ ሳታነሺ ስትቀሪ፣ ምክንያቱም ይቺ ልጅ እኔ ጥፋት አጥፍታለች፣ ልታጠፋ ትችላለች። ሺህ ጊዜ ብታጠፋ ግን ሴት ልጅ ናት። ልጇ ከሷ ተቀምጡ ማለት ይሄን ነገር እንዴት ታይዋለሽ? አንቺ ሴት ልጅ ነሽ። እንደዚህ ነገር እኔ ይሄንን አልደግፍም በጭራሽ። ምን ሆነሃል እንዴ? ምን እያልክ ነው? እንዴት ነው ይሄንን ነገር እኔ ጭራሽ ልፈቅደው እንትን ልለውም አልችልም። የፈለገ ነገር ብትከለክለው ማድረግ ያለብንን ነገር እናደርጋለን ለማስተካከል እንጂ ከእናቱ እንዲወስድ ምን አልፈልግም። ይሄ ነገር እኮ በቃ የዘጋን ነው የመሰለኝ። ይሄ ታሪክ ያበቃ ነው የመሰለኝ። በቃ ያንዴ ተነጋገርን ጨረስን፣ ጉዳዩ ያለቀ ነው የመሰለኝ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ያው ዛሬ በድጋሚ መጥቻለሁኝ። ዛሬ እንግዲህ ያው በቡዜ ቤት መጣሁኝ እና የመጣሁበት ጉዳይ ያው ታውቃላችሁ፣ ያው ሰሞኑ ባለው ግርግር ነው፣ በልዑል ምክንያት ነው። ያው ያለትም ከሄርሜላ ጋርም ያለውን ነገር ብያችኋለሁኝ። አብርሽ ስልክ አላነሳልኝም ነበረ እና የሱ ስልክ እምቢ ሲለኝ ቡዜ ጋርም ደውዬ የቡዜም ስልክ እምቢ አለኝ እና እነዚህ ልጆች ይህን ነገር እንዴት ነው ተመካክረው ነው እንዴ ያደረጉት? ምን ማለት ነው? ቢያንስ እሷ ታላቅ ናት፣ የሁላችንም ታላቅ ናት። ይህንን ነገር ሲያደርጉ እንኳን እንዴት እምቢ እንኳንም ብላ እንዴት አትቆጣም? ወይ ደግሞ ይቀረብ ለምን አትለውም? እንደዚህ አይነት ነገር አይደረግም ለምን አትልም ብዬ በጣም ተናደድኩኝ። ስልክ በቀጠቅ ስልኳም የሷም አይሰራም እና እንደ ድንገት ደግሞ ዛሬ ስልኳን ስሞክር እንደ ድንገት ሰራልኝ። ከዛ በኋላ ምንም አላልኳትም። በጣም ተናድጄ ስለነበረ በቃ ነው ይፈልግሻለሁ ነው ቀጥታ ያልኳት። ምክንያቱም በቃ በስልክ ማውራት አልፈለኩኝም። እኔ በቃ እሷን አይኗን እያየሁኝ ይሄንን ነገር ማወቅ የምፈልገው ምክንያቱም ያደረገችው ነገር ልክ ነው አይደለም የሚለውን ነገር ማለት ነውና እሷ ከሱ ጋር ተነጋግራ ይሁን ወይ ደግሞ እሷ አልሰማችም። በእርግጥ ሰሞኑ እሷ የለችም፣ ሌላ ስራ ቦታ ናት። ግን ይህንን ነገር ከኔ የበለጠ ከሷ ጋር ተቀራርበው ወይ ደግሞ ከኔ የበለጠ ከሷ ጋር ያወራል። ምክንያቱም እኔ በስራ በብዙ ነገር ትንሽ ርቄም ነው ያለሁት እና ለእነሱን ቶሎ ለማግኘትም እኔ አልችልም። ስራዬ ትንሽ በጣም ክራውድድ ስላለው እና ከሷ ጋር የበለጠ ይገናኛል እና ለእኔ መሰለኝ የሆነ እንዴት ነው ይህንን ነገር አላየችም ወይ ይህንን ነገር ሲፈጠር አልሰማችም ወይ የሚለው ነገር እሱን ነገር ግራ አጋብቶኝ ነው። እስኪ ለማንኛውም ቡዜን ጠርቻታለሁ። ከሷ ጋር ያለውን ነገር ደግሞ እስኪ እናወራለን። እሷ ደግሞ ይህንን ነገር የእውነት
ትኑርበት አትኑርበት በእናንተ በቤተሰቧ ፊት ይህንን ነገር እውነታውን ትናገራለች ማለት ነው። ምክንያቱም ልክ አይደለም፣ እንደዚህ አይሆንም፣ ልጅ እንደዚህ ሊፈጠር አይገባም። ልጅ ከእናቱ ጋር ነው ማደግ ያለበት። ምንም አይነት ነገር ውስጥ ቢገባም ልጅ ከእናቱ ጋር ነው ማደግ ያለበት። በዛ ላይ የትንሽዬ ልጅ አባት ኃላፊነቱን የእሱን ኃላፊነት መወጣት አለበት። በልጅ ጉዳይ ግን እንደዚህ አይነት መደራደር ትንሽ አስቸጋሪ ነው። ብዙም እየተጋየችኝ ነው። እንግዲህ ምን ሰላም ልበልሽ ነው ዛሬ በጣም ስላናደድሽኝ ማለት ነው። ሰላም ነው እግዚአብሔር ይመስገን። ሲጀመር ስደውልልኝ በጣም ተናደሃል። በጣም ተናደጅም አናደሽኝም ነው። ምክንያቱም ስልክሽን ስሞክር ስልክሽ አይሰራም ነበር። በሰላም ያው ታውቂያለሽ የሄድኩበት ቦታ ትንሽ ኔትወርክ አይሰራም ስራ ቦታ። ኧረ ዝም በይ የምር በኔትወርክ ምክንያት ነው ነው። አይ እኔማ ሰሞኑ እኮ አብርሃም ያደረገውን አላየሽም እንዴ? ምን አደረገ እንዴ? ምን አንቺ ደግሞ ምን አደረገ ትለኛለሽ? ከኔ ጋር አዲስ ሆነሽ እንዴ? ምሳሌ አላየሽም? አውቀሽ ነው ያ ማለት እንዴ? ኧረ እኔ ቢዚ ነበርኩኝ፣ ስራ ላይ ነበርኩ። ምን አድርጎ ነው እንዴ? ኧረ በእናትሽ ቪዲዮውን ለምን ገብተሽ አታየውም እንዴ? ልጁን ከሩታ ቀምቶ ይሄዳል እንዴ? አትቀልድ። የእውነት አያደርገውም እንዴ? ምን አያደርገውም ትይኛለሽ? ገብተሽ ማየት ትችያለሽ እኮ ያደረገውንማ። እንዴ እኔማ ጭራሽ የመሰለኝ እኮ እኔ አንቺም የምታውቂ የሆነ የሰማሽ መሰለኝ። እንዴ አንተ እንዴት ነው እኔ የማውቀው በዚህ ጉዳይ ላይ ምን ማለት ነው? ለዛ ነው እንዴ ኮስተር ተናደስ ታውራኝ ነበር። ምክንያቱም እኔ ታላቂ ነሽ፣ እንደዚህ አይነት ነገር እንዴት ሲፈጠር እንዴት ዝምት ያለሽ ነው? ሲጀመር እኔ ራሴ በዚህ መልኩ አውርተኝ አታውቅም። በስልክ እንዴት እንደዚህ ታውራኛለህ ብዬ ጥያቄ ውስጥ ገብቼ ነው የመጣሁት። ምን ማለት ነው ይሄ? ልጁን ወሰደው ስትል ማለት አልገባኝም። እንዴት አላውቅም። እንግዲህ ሩታ ደውላ ለኔ እየዬ ብላ አለዛ እሱን ከሷለው ምናምን ብላ በጣም ብዙ ነገር አለች። ልጄን ይዞ ከኔ ቀምቶ ያውም ጭራሽ ሄርሜላ ጋር ይዞ ልጁን ይሄዳል። ቢያንስ እንኳን ሌላ ቦታ ሄርሜላ ጋር ይዞ ሄዳል። ሄርሜላ ጋር ልጁን ይዞ ሄዳል። አይ መድኃኒዓለም እኔ ምን እንደሚሻለኝ ዘንድሮ እኮ አላውቅም። የራሴንም ኑሮ መኖር አልቻልኩም መሰለኝ ዘንድሮ። እኔ እነሱን ላስብ እንደገና ስራዬን ልስራ ምን ላድርግ? እኔ አላየሁም ምንም ነገር፣ የሰማሁትም ያየሁትም ነገር የለም። ስራ ላይ ነኝ፣ በጣም ቢዚ ነበርኩኝ። ሲጀመር አሁን ለበዓል እንትን እያልኩኝ ነበረ። ምንድነው ይሄ እንትን እንዴት ልጅ ይወስዳል? ምን ሆኖ ነው ልጁ? ምን ሆነ? በእግዚአብሔር እልህ ይዞት ነው። በቃ እኔ በእርግጠኝነት የሚመስለኝ እልህ ይዞት ነው። እንዴ ምንድነው እልህ? እንደዚህ አይነት እልህ አለ ወይ? እልህ ይዞት ነው ወንድሜ። ስማ ይኸውልህ፣ ይሄ ነገር እኔ ጥሩ እንደማያመጣ መጀመሪያ ማውቄያለሁ። ልጁ ለራሱ ኮሽታ ነው። አሁን የሆነ ነገር ሲፈጠርበት ይሄ ነገር አይችልም። በልጁ ጉዳይ ላይ እንዴት እንደነበር እንዴት እንዳደረገችው ታውቃለህ። ግን አሁን እልህ ነው እንጂ በተአምር ከእናቱ ጋር ልጅ መውሰድ የለበትም። እንዴት ምን ሲባል አላገኘውም? እሱን አላወራም። እኔን ከማውራት በፊት ምንድነው አንቺ አላገኘህም ትኛለሽ እንዴ? ምን ስልክ ስንት ጊዜ ምን አንቺ ስልኬ ሙሉ ያለው እሱ ብቻ ነው እንጂ ስንት ጊዜ ነው የደወልኩለት? ስንት ጊዜ ስልክ እንዳውም እኔ ጭራሽ ግራ ሲገባኝ ሄርሜላን ማግኘትም ሳልፈልግ እሷ ጋር ደውዬ እሷን አገኘኋት። ምክንያቱም ያለውን ሁኔታ እንግዲህ ሄርሜላ ጋር መሆኑን በልጁ ያው ልጁን ይዞ እሷ ጋር ስለሄደ እሷ እዛ ስላየው በቃ ከእሷ ጋር ይሆናል ብዬ እሷን ደውዬ እንዴት እኔ እሷ ላይ እንግዲህ ከሚገባኝ በላይ በጣም ነው የጮኩባት። እንዴት ትቀበያለሽ? እኔ ምን ላድርግ አለች። እንግዲህ እኔ ምን ላድርግ? ልጄን ይዞ መጣ። ውጣ ልበለው ወይ ከቤት በቃ ብላ በጣም እንትን አለች። የማይሆን ውሳኔ ነው እያደረገ ያለው። ምን ይሻለኛል? በቀደም ለታ ጓደኛው እንደዛ ሲዝት ጊዜ ታው እረፍ፣ ይሄን ነገር አታድርግ፣ አይመለከትም እነሱን መሀል እንዳትገባ ብዬ አስጠንቅቄ ልኬው ነበረ። ይሄን አሁን ዙሪያው ላይ ያሉት ሰዎች እንዴት አንተ እንደዚህ ትደፈራለህ አይነት ነገር ብለውት ሊሆን ይችላል እንደዚህ አይነት ውሳኔ የወሰነው እንጂ ከዚህ በፊት እኮ ከልጁ ጋር አውርተናል። በልጅ ጉዳይ እንደዚህ አይነት ነገር አታድርገው፣ በጭራሽ ከልጅ ጋር ሰጣ ገባ ውስጥ እንዳትገባ። ምክንያቱም ልጁ ህፃን ልጅ ነው፣ ከእናቱ ጋር ነው ማደግ ያለበት። ኧረ እኔ እንደዚህ ነገር አላስብም ምናምን ብሎኝ ነበረ። ግን አሁን እንዴት ነው በአንዴ ቀይሮ ሀሳቡን ሊወስደው የቻለው አልገባኝም። እኔ ሰሞኑ ሲጀመር ሚዲያ ላይ አልነበርኩኝም፣ እንትን አላልኩም ታውቃለህ። ለራሴ ራሱ ውጥረት ላይ ነኝ እንኳን ገብቼ ላይ ይቅርና በቃ አሁን እኔ መሰለኝ ያኔ ተስማምተን ተለያየን አይደለም በቃ እንደሚያይ ነው። ያንን ነው አይምሮዬ ላይ ያለው። አላገኘሁትም፣ አልደወልኩለትም ሲጀመርም እንዴት ነው ራሱ ለማለት አልደወልኩለትኝም። እኔማ በቃ ስልክ ሳታነሺ ስትቀሪ እኔ ጭራሽ በቃ አንቺም ከሱ ጋር ተነጋግረሽ ያለው ሁኔታ ወይ እንደዚህ አድርጋ አይነት ነገር ያልሽመሱ ምን ማለት ነው? አንተ እንዴት አንተ እኔን አታውቀኝም እንዴ? ኖ አለማወቅ አይደለም። እኔ በቃ ስልክሽ ስደውል ስልክ ሳታነሺ ስትቀሪ እቺ ልጅ እንዴት ነው ለምንድን ነው የሷ ስልክ ራሱ የማይነሳው? ምን ሆናለች? እኔ በቃ ምክንያቱም ልጁም ስልክ እንግዲህ አብርሃም ስንት ጊዜ ሲደውል ስልክ አላነሳለኝ፣ አንቺም ሳታነሺ ምን ላስብ ታዲያ? ምክንያቱም ይቺ ልጅ እኔ ጥፋት አጥፍታለች፣ ልታጠፋ ትችላለች። ሺህ ጊዜ ብታጠፋ ግን ሴት ልጅ ናት። ልጇ ከሷ ተቀምጦ ማለት ይሄን ነገር እንዴት ታይዋለሽ? አንቺ ሴት ልጅ ነሽ። እንደዚህ ነገር እኔ ይሄንን አልደግፍም በጭራሽ። ምን ሆነሃል
እንዴ ምን እያልክ ነው? እንዴት ነው ይሄን ነገር? እኔ ጭራሽ ልፈቅደውም እንትን ልለውም አልችልም። የፈለገ ነገር ብትከለክለው ማድረግ ያለብንን ነገር እናደርጋለን ለማስተካከል እንጂ ከእናቱ እንዲወስድ ምን አልፈልግም። ይሄ ነገር እኮ በቃ የዘጋን ነው የመሰለኝ። ይሄ ታሪክ ያበቃ ነው የመሰለኝ። በቃ ያንዴ ተነጋገርን ጨረስን፣ ጉዳዩ ያለቀ ነው የመሰለኝ። እንደዚህ እንደተጓዙ በምን አውቃለሁ? እነሱ አላቅም። ልጁን እልህ ውስጥ ይከቱታል። ምክንያቱም አሁን ይመስለኛል፣ እርግጠኛ ነኝ ዙሪያ ላይ ያሉ ሰዎች ናቸው እልህ ውስጥ እንዲገባ ያደረጉት። ግን ያም ሆነ ይህ ግን ልክ አይደለም በጭራሽ። እኔ ማድረግ ያለብኝን ነገር ስልክ አላነሳም አለ። ስልክ አላነሳም አለኝ። በቃ እኔ መሄድም ካለብኝ እሄዳለሁ። ማድረግ ያለብኝን ነገር አገኘዋለሁ። ማግኘት ባለብኝ ቦታ አግኝቼ ልክ እንዳልሆነ እናገራለሁ። ምክንያቱም ልክ አይደለም። እዚች ጋር ልጅ ከእናት መነጠል የለበትም። እኔ ሁሌ ነው የምለው፣ በማላውቀው ታሪክ ነው አሁን አንተ ድንገት ዱብዳ ሆነ የምትጠይቀኝ ማለት ነው። እኔ ማውቀው ታሪክ የለም፣ ምንም እንትን ያልኩት ነገር የለም። ሲጀመር እኔ ከሷ ጋር እንዲለይ አልፈልግም ልጁ ብያለሁ ከዚህ በፊትም። እነሱ እንኳን ወንድሜ ሊያደርገው ይቅርና እነሱ እንደዛ እንትን ሲሉ ሲያዋክቧት ጊዜ ለምን ያልኩ ሴት ነኝ። አሁንም ደግሞ አልፈልግም። ልክ ያልሆነው ልክ አይደለም። በቃ ገብቶሃል? አንተ እንደማያውቅ እኔ ጋር መጥተህ እንትን ብለህ ታወራኛለህ። እኔ ለምን ትቆጫለሽ? እኔ እንደዛ አይደለም እኮ። እኔ በቃ ስልክ ሳታነሺ ስትቀሪ እኔ ሲጀመር እኔ በአብርሽ በጣም ተናደድኩኝ። እውነት ስነግርሽ ማለት ነው። ምክንያቱም እኔ አንድ የምወስድለት ነገር ምን አለ መሰለሽ፣ እሱም ልክ ነው የምለው ነገር ምንድነው፣ ምናልባት አባት ነው፣ ልጁ ወልዷል፣ ልጁ ይናፍቀዋል፣ ልጁ ያስፈልገዋል፣ ልጁን ማየት ይናፍቃል። እውነት ነው ይሄ። በቀደም እንግዲህ አውርተናል ከሁሉም ጋር ያለውን ነገር። ልጅ እሱ ሊናፍቅ ይችላል፣ ግን ልጁ ከእናቱ ጋር ሆኖ በስነ ስርዓት እንዲያናግራት እንጂ እንደዚህ አይነት ሰጣ ገባ ውስጥ መግባት፣ ከዛም ባለፈ ገና የ6 ወር ልጅ አንስቶ መውሰድ ማለት አስቢ እንግዲያው ከእናት ነጥሎ ሌላ ቦታ ማስቀመጥ ማለት አስቢ። እንዴት እንደዚህ አይነት ነገር እንዴት ይደረጋል? እኔ የፈራሁት ነው ወንድሜ፣ ይኸውልህ ስማኝ፣ እኔ የፈራሁት ነገር ነው የሚሆነው። የእሱን ባህሪ ጠንቅቄው ነው ማቀው አብርሽን። ያንን ስለማቅ ነው ከሱ ጋር እልህ አትጋቡ፣ የሆነ ነገር አታድርጉ እምለው ማለት ነው። የሆነ ነገር ካለ ማሳየትን ነው የሚፈልገው እሱ ማለት ነው። ይሄ ደግሞ ልክ እንዳልሆነ የሰው ልጅ 100% አይደለም። ሁላችንም ብንሆን ችግር አለብን። እኔም የራሴ ችግር አለብኝ፣ አንተም ችግር አለብህ። ሁሉም ሰው የሰው ልጅ ሲባል 100% አይደለም። ይሄ ልጅም የራሱ የተሰጠው የራሱ የሆነ ችግር አለበት። ያን ችግር ግን የሆነ በቃ ለማስተካከል ነው እኛ የምንጠራው። ቤተሰብ ስትሆን ለማስተካከል ነው ነገሮችን የምትሄደው እንጂ እንደዚህ አይነት ነገሮች እንዳይፈጠሩ መሀል ላይ አትግቡ። ሁለታቸው ይጨርሱ። ልጁም ቢሆን የሁለታቸው ጉዳይ ነው። ጎሮሮዬ እስኪደርቅ ድረስ የለፈለፍኩት ብዙ ነገሮች ከበስተጀርባ እየታዩኝ ስለሆነ ነው። ያስታውቃል። በቃ የሆነ ነገርን እንደሚወልድ በቀልን ይወልዳል። አሁን እሺ ወሰደው፣ በቃ እንደምንም ብለን አስመለስን። ልጁ ወደ እሷ እንዲመለስ አደረግን። ከዛ በኋላ ደግሞ እሷ ደግሞ የሆነ ነገር ታደርጋለች። ህይወት እንዲህ ነው የሚቀጥለው ማለት ነው። እኔ አልገባኝም። ኧረ እኛም የራሳችን ህይወት እንኖር እስቲ። እንዴ ምንድነው ይሄን ያህል? እኔ ግራ እየገባኝ ያለው እኔ በቃ ምን ሰው አንቺ ነግረሽው እንግዲያው መክረሽው እንደዚህ አታድርጉ፣ ትልቅ ሰውን ይዘሽ መጣሽ የሆነ ነገር እኔ ግራ ነው የሚያጋባኝ። አሁን ከነሱ ጋር እንደዚህ መጫወት እንደዚህ አይነት ነገር እኛ ኑሯችንን ትተን ስንት ነገር ስራችንን ሁሉ ነገር ትተን በእነሱ ምክንያት እንደዚህ ምን ሆነው እስከ መቼ ነው? ለምንድን ነው እንደዚህ የሚሆነው? ሲጀመር አብርሃም ይሄን እንደዚህ አይነት ጸባይ ያመጣው ከመጀመሩ ነው። እኛ አብርሃምን ስናውቀው አብርሃምን ትላንትና እንደዚህ አይነት ልጅ አልነበረም። በቃ ዛሬ ላይ ለምንድን ነው እንደዚህ ልጁ ላይ አትፍረድበት። ለምን እንደምልህ ታውቃለህ? ይሄንን በቃ በጣም ብዙ ነገር ጫና በዛበት ገባ። እኔ ይሄ ማለት እሷም ላይ ጫና አልበዛም ማለት አይደለም፣ ግን ወንድ ልጅ ከባድ ነው። አንተም ራስህ ታውቀዋለህ። ማለት ማንኛውም ወንድ ልጅ በክብሩ አይደራደርም። ክብሩን በጣም ነው የሚወደው። ከፍቅር በላይ እንዲያውም ክብሩን የሚወድ ነው የሚመስለኝ ወንድ ልጅ ማለት ነው። እና እሱ እንዴት አይነት ነገር ሊል ይችላል? ገባ እንጂ የሱ ባህሪ የሱ እንትን አይደለም። ታውቀዋለህ። ሲጀመር ከልጅነት እስከ እድገት ድረስ ደግሞ ሞር ደግሞ አብራችሁ ብዙ ጊዜ ያሳለፋችሁት ከአንተ ጋር ነው እና ታውቀዋለህ። ገብቶሃል? ግን እንዴት እንደዚህ ውሳኔ እንደወሰነ አይገባኝም። የማውቀው ወንድም ያልሆነ እየመሰለኝ ነው በአሁኑ ሰዓት። እኔ የማውቀው አብርሽን ትላንት እንደዚህ አይደለም። ትላንት የሴት ልጅን ጉዳት የማይወድ የሴት ልጅን ጥቃት የማይወድ ልጅ ትንሽዬ ልጅ ሲጎዳ ማየት የማይወድ ልጅ ዛሬ ላይ እንዴ አብርሽ እኮ ትላንትና በደንብ እናውቃለን እኮ ትላንትና ለተራበ የሚያበላ እየበላ እኮ አንስቶ የሚያበላ ልጅ ነው። ዛሬ ላይ ደግሞ እንደዚህ አይነት ነገር ውስጥ ሲገባ ለምንድን ነው እንደዚህ ሆነ? አሁንም እንደዛ ሆነ። አሁንም እኮ እንደዛ ነው። እንስፍስፍ እኮ ነው ለሰው ልጅ። እግዚአብሔር ነው ምልክ ከጓደኞቹ ጀምሮ ከየት ጀምሮ እንስፍስፍ ነው። በቃ ለማንም ጉዳቱን ማየት የማይፈልግ ልጅ ነው።
በቃ የሆነ ተጎዳው ብሎ ያየ ሰው ሁሉ ራሱን ቢያጣ ይቀለዋል እንዲህ ከሚያደርግ ማለት ነው የሆነ ነገር ከሚያደርግ እና ለራሱ ትቶ ለሌላው የሚያካፍል ሰው ነው። ግን አሁን በእንደዚህ አይነት ጉዳይ ላይ መች ህይወቱ በእንደዚህ አይነት ውጣ ውረድ ውስጥ እንደገባ አላቅም። ምክንያቱም እኔ ብዙ ጊዜ እምላችሁ አስቀምጬ የምናገረው ነው የቤቱ ታላቅ ነኝ አይደለም። ብዙ ጊዜ ለታናናሾች የማወራችሁ ይሄንን ነው። አንድን ህይወት ሲጀመር ቆም ብሎ መታየት አለበት። ምክንያቱም የሆነ ነገሮችን አይተ የሆነ ነገር ካልሆነ ከባድ ነው መብሰል አለባችሁ ብዬ ብዙ ጊዜ የምለፈልፈው ለዚህ ነው። አንተስ እንደው ከኔ በላይ ነው እንደውም አንተ ታናሽም አትመስልም። እግዚአብሔር ይባርክ፣ አስተሳሰብህ ጥሩ ነው። ግን አሁን ይሄ ልጅ ግን ደግሞ ምን ታረጋዋለህ? በቃ እኔ አሁን ችግር የለም በቃ ልጅ እንደዚህ አይደረግም በጭራሽ። ሲጀመር የልጅ ይሄ የተባለው ጉዳይ ምን አለ ከመሃላቸው ወጥቶ ሌላ ርዕስ ቢኖር በቃ ይደብራል በጣም። በዚህ ልክ ልጅ ላይ እንደዚህ ይደብራል። ገባ? ስለዚህ እኔ አሁን ማድረግ ያለብኝ እኔ ሲጀመር ቤት እኔ ማታ ነው የገባሁት፣ መሽቶብኝ ነበር ስገባ። ደክሞኝ እስካሁን ድረስ ሲጀመር ተኝቼ ነበረ። ገብቶሃል አይደለም? በጣም ድካም ላይ ነበርኩኝ። አሁን አንተ እንደዛ ሆነ ስደውልልኝ ይሄ ልጅ ምን ገጥሞት ነው ብዬ ነው አመጣጤ ማለት ነው። እና እኔ ቀጥታ ሄጄ አወራዋለሁ። ሲጀመር እሱ ምንም ገብቶሃል? ሄልሜላ ጋር ቢሆን ይሄ ልጅ እንዴ የሰው ልጅ እሷ እንዴት ብላ ነው የምታሳድገው? ምን ማለት ነው? ሲጀመር የእንጀራ እናት መሆን ራሱ አይከብዳትም እንዴ? አይሆንም። እንደዚህ ስህተት ሲሰሩ ስህተት ነው ልንላቸው ግድ ነው። ገብቶሃል አይደለም? እሷም ራሷ መልስ ይሄ ነገር ልክ አይደለም ማለት ነበረባት። እሷን ማግኘት ካለብኝ እኔ እንግዲህ ሲጀመር እኔ ለእሷ ጠይቂያት ነበር። ካፍሽ ልውሰድሽ ብሽና ጠይቂያት ነበር። እንዴት ትቀበያለሽ? በቃ እንዴት ይሄንን ልጅ እንዴት ትቀበያለሽ? የፈለገ ቢሆን የፈለገ በቃ አንቺ ወደሽው ሊሆን ይችላል፣ እሱ እንዳይጎዳ ፈልገሽ ሊሆን ይችላል፣ የእሱን ጉዳት ማየት አትፈልጊም ይሆናል። ግን የፈለገ ቢሆን እንዴት ልጅ ይዞ ሲመጣ ከእናት ልጅ ወስዶ ሲመጣ እንዴት አድርገሽ ትቀበያለሽ ምናምን ብዬ ሳናግራት እሷ እኔ ምን ላድርግ በቃ ቤት አንኳኩቶ ቤት ከፍቶ ልጁን ይዞ ሲመጣ አይ እኔ አልፈልግም ልጅን ይዘይት ብለው ልጁን ወስዶ ወይ ሩም ያስቀምጠዋል። ያ ደግሞ ለልጁ ጤንነት ልክ አይደለም። ለልጁ የሚሆነው ልክ ስላልሆነ ያንን ነገር እንደዛ አይደለም ስትል እኔ በቃ የምትናገረው ነገር በአንድ ጎን ልክ ነው ትያለሽ፣ በአንድ ጎን ጥፋት ነው ትያለሽ። እኔ አሁን እሷም ኖርማል ተቆጥቼ ነው ያወራው። እኔ እንግዲህ ያው ከእሷ ጋር ከአንድ ቀን በላይ አልተገናኘንም። እኔ ሲጀመር ቤቷን ራሱ ባውቀው በድፍረት ነበር የምሄደው። ቤቷን አላወቅኩትም። እኔ ስልኳ ከዚህ በፊት ስለነበር በስልኳ ነው ቀጥታ ደውዬ ነው ያልኳትና አንቺም ቤቷን የምታውቂው ከሆነ ሄደሽ ይሄን የእሷን ቤት አላውቅም፣ የእሷን ቤት አላውቅም። እሱን ግን በቃ ማግኘት ባለብኝ መልኩ ጓደኞችንም ቢሆን እንትን ብዬ አገኘዋለኝ እንጂ እሷ ቤት እኔ ከየት አውቃለሁ? እኔ ራሴ እኮ ያገኘኋት በስንት መከራ አልከኝ ብላኝ እኮ በስንት መከራ ያን የሆነ ቀን ነው ያገኘኋት። ከዛ በኋላ እኮ አግኝቻትም አላውቅም ሲጀመር። ምክንያቱም ከሱ ጋር እንትን እያልኩ ስለሆነ አሁን ግን ጋፕ የተፈጠረው ይመስለኛል። እኔ ባለመኖሬ ይመስለኛል። አላውቅም። እኔ እንጃ እንዴት ይሄንን ነገር እንዳለፈኝ አይገባኝም። እኔ ራሴ ወረኔ ግራ ገብቶኛል። ቢሆን አላውቅም ምን እንደሚፈሰት እኔ እንጃ። እንደዚህ አይነት ነገር አስፈላጊ አይደለም። በትዳር መሀል መጋጨት ይኖራል። ትዳር ውስጥ ብዙ ነገር ጸብ ይፈጠራል፣ ብዙ አለመግባባት ይፈጠራል። ግን እንደዚህ ትዳር ውስጥ እንደዚህ አይነት ነገር ተከሰተ ተብሎ እንደዚህ ነገር ውስጥ መግባት አስፈላጊ አይደለም። ትዳሩን ሰው ልጅ የፈለገ ግን ችግር ቢኖር ምን ቢኖር አምኖ ሊኖር ነው የሚገባው። ያንን ነገር ደግሞ ሰው ካልተስማማ ካልተዋደደ ምንም ማድረግ አይቻልም። አለመግባባት ከተፈጠረበት የእነዛ ሰዎች ሊለያዩ ይችላል። ገብቶሻል? መለያየት እኛ ልክ ነው ባንልም ባንደግፍም፣ ግን ተለያዩ። በመሀላቸው የተፈጠረውን ልጅ ደግሞ መጎዳት አለበት። ይሄ ልጅ መሰቃየት አለበት። አንዴ እሷ ጋር አንዴ እሱ ጋር፣ አንዴ የሆነ ነገር ተፈጠረ ሲባል ልጁ ሊሆነ ነገር፣ አንዴ የሆነ ነገር ተፈጠረ ሲባል ልጅ ሲጀመር ይሄ ልጅ ሊነሳ ይገባል። በቃ በእንደዚህ አይነት ጉዳይ ልጅ በዛ ላይ ገና እኔ ብያለሁኝ ልጁን መሀል አታስገቡት፣ ተዉ፣ እናንተ የፈለጋችሁትን ሁኑ። ይሄ ልጅ ምንም አያውቅም። እሷንም ብያለሁ እሱንም ብያለሁኝ። እኔ ምን አውቃለሁ? እነሱ ትዳር ምን አይነት እንደሆነ አላውቅም። አጫወታ ይሁን አበቃ ህይወታቸው አይደለም። በቃ ተስማምቶ የሰው ልጅ ለምን ትዳሩን ከፈታ በኋላ ልጁን በስነ ስርዓት ለምን እንደማያሳድግ አይገባኝም። እነሱ ተስማምተው እኮ በፍቅር ወጣት ናቸው። እንደ ወጣት እኮ ማሰብ ይችላሉ። እንኳን እነሱ እነኚህ ልጆች ይቅርና ትልልቅ ሰው እንኳን በአሁኑ ሰዓት ስንት ወልደው እንኳን ተለያይተው ልጃቸውን በፍቅር ያሳድጋሉ። በቃ ይህ ህይወት ስለሆነ ማለት ነው። ህይወት ይቀጥላል። ካልሆነ ግን ከሆነ አብሮ ይኬዳል። ካልሆነ ግን የግድ የሆነ ነገር ካልሆነ የሆነ ነገር ይፈጠር። እኔ ምንም ነገር አልገባኝም። እኔ ምንም ነገር ማለት ነው ግራ ግብት ነው ያለኝ። የነሱ ነገር ግራ ግብት ነው ያለኝ። ኧረ እኔ ህይወቴ ራሱ መኖር አቃተኝ በስነ ስርዓት። ይሄ በጣም ከባድ ነው።
እኔ በምን አይነት መንገድ እኔ ባገኘው እኔ እንደውም እኔ የሆነት ብጣላው ደስ ይለኛል። ገብቶሻል አይደል? መጣላት ደግሞ የባሰ ነው አይደለም። ልክ አይደለም። እኔ አወራዋለሁ አልኩ በቃ ልጁን እኔ አወራዋለሁ። በዛ መልኩ አይደለም የባሰ ደግሞ ሌላ ነገር ነው የሚፈጠረው። ተው ከዚህ በፊት ብዙ ነገር አበላሽተናል። ገባ እየመጣን እየደነፋንበት እሱ ላይ በውስጥም ሆነ ቤተሰብም ሁሉ እሱ ላይ እየጮኸ ልጁ እንዲመለስ ሳይሆን እንዲደነዝዝ ነው ያደረግነው። ስለዚህ እንደዛ አይደለም መሆን ያለበት። ነገሮች መሆን ያለበት በጸባይ ነው በሆነ እኔ በቃ ማናገር ባለብኝ መልኩ እኔ እሱን አናግረዋል እንጂ እናንተ ከኤፍሬም ጋር የሆነ ጊዜ ጥል ተፈጠረ፣ እንደገና ደግሞ ካንተ ጋር ጥል ይፈጠር። ይሄ ነው ቤተሰብ ይበጥበጥ፣ እንደገና የትዳር ሁኔታ ደግሞ ሳይመች ቀረና እንደገና ደግሞ ቤተሰብ ይበጥበጥ። ይሄ ነው ፍላጎታችሁ? ተው በቃ እረፉ በቃ ሁላችሁ። ቤተሰብ ደግሞ በዚህ አይበጥበጥ። እኛ ሰላም ስንሆን ነው ቤተሰባችን ሰላም የሚሆነው። ስለዚህ እረፉ በቃ። እኔ ማድረግ ያለብኝን እሱን አግኝቼ ማለት ያለብኝ ነገር እለዋለሁ በቃ። አንተ ምንም ነገር አታውራው። ሆነ አሁን እኔ ስለሆንኩ ነው እንጂ ደውለህ ያወራኸኝ አወራር ልክ አይደለም። ገባ? አሁን እሱ ቢሆን ደግሞ የባሰ ነው እንትን የምትጋጩት። ስለዚህ ተው በቃ ከሱ ጋር እንትን አትበል። በቃ ምን ልበል እኔ አንቺ እጅ ያለበት መስሎኝ እኔ እንዴት ነው አንተ እንዴት ነው የምታስበው? ኖ አይደለም በቃ እኔ በጊዜው ምክንያቱም እኔ ሩታ እንደዛ ሆነ እንግዲያው እናት ናት ስታለቅስ ሳያት በጣም ውስጥ የተሰማኝ። ምክንያቱም የፈለገ ቢሆን ጊዜ ተበቃ በጣም ብዙ ጥፋት አጠፋች እንበል፣ ወንድሜ ማጥፍቷል፣ ብዙ ጥፋት አጥፍቷል። ገብቶሻል አይደለም? ከዛ ጥፋቱ ተመለስ እያለው ከትናንት ዛሬ እየተሻለ ሄደ። እሷም ደግሞ የራሷን ብዙ ጥፋት አጥፍታ ሊሆን ይችላል። ገብቶሻል አይደለም? አጥፍታለችም ልልሽ እችላለሁ። ግን የፈለገ ቢሆን በልጇ ግን ልትቀጣ አይገባም። እኔ አላልኩም። እኔ ትቀጣ አላልኩኝም። ልጇን ከሷ ነጥሉ እንዴ! ይሄ ልጅ ገና እኮ የሚጠባ ልጅ ነው። መጥባት ያላቆመ ልጅ ከሷ ወስዱ ማለት እንዴት እንዳሰበው ራሱን ያላቅም። ምን አይነት ሀሳብ እንደሆነ ልጁ ምን አይነት ሀሳብ ውስጥ ራሱ እንደገባ ነው ያላቅም። እንደዚህ ሊደረግ አይገባም። ማንኛውም ሰው እኔ ያልኳት ነበር ለሄርሜላ ራሱ በፍጹም ማንኛውም ሰው ቢሆን ልጁን በቃ ከእናት ከአባት ልጅ ከተነጠለ በኋላ ማንኛውም ሰው ልጁን ለልጁ መታሰብ አለበት እንጂ ለኛ አይደለም ሊታሰብ ይገባል። ልጅ ከወለድሽ በኋላ እንጂ ለልጆችሽ እንጂ ማሰብ ያለብሽ ለኛ ነው እንዴ? እኛ የምንኖረው ልጅ ከወለድን በኋላ እኮ ለልጆቻችን ነው። ልጆቻችን ምን ሆኑ፣ ልጆቻችን ምን ተጎዱ፣ ልጆቻችን ምን አጡ፣ ምን እያለን ነው አይደለም? እኛ ብዙ ነገር ውስጥ እንዴ ብዙ ስራ የምትሰሪው ብዙ የምትሰቃዩ ለልጆች ስትይ ነው አይደለም? ስለዚህ ይሄንን ነገር ደግሞ ሊገባው ይገባል። እኔ ያልተረዳኝ ነገር ቢኖር ያ ነው። እንዴት አልገባውም ይሄንን ነገር ነው? ይገባዋል። አሁን ይኸውልህ እነሱ ስለተሳለቁበት ማለት ነው በቃ እሱ እንትን ነው። ግን በልጁ መሆን የለበትም። በሌላ ነገር በብዙ ነገር እነሱን ማናደድ ይችላል። ግን በልጁ ብቻ አሁን እኔ ቪዲዮቹን አሁን የምትለኝ ነገር ምንም አላየሁኝም። ግን አይቼ ምን አይነት አመለካከት አለው የሚለውን አላውቅም። እስቲ አየዋለሁ። ግን ያም ሆነ ይህ ግን እኔ እሱን አወራዋለሁ። ልክም አይደለም ይሄ እልህና እነሱ ስላናደዱት ነው እንጂ ልጁ ከሱ ጋር እንደማይሆን ትክክልም እንዳልሆነ በየትኛው መንገድ ቢሄድ ልክ እንዳልሆነ ያውቃል። ማየት፣ መንከባከብ፣ የፈለገውን ማድረግ ይችላል። ግን ከእናቱ ነጥሎ ግን ራሱ ጋር ማድረግ አይችልም። ገብቷል? ምን ሀብት ቢኖረው ምን ማሳደግ ቢችል አይችልም። ልጅ ራሱ አባቴ ጋር እናቴ ጋር የራሱ ገደብ አለው ህግ። ገብቶሃል አይደለም? ያ ሰዓት እስኪደርስ ድረስ ምንም ማድረግ አይችልም። ሲቀጥል ደግሞ እኔ ጋር እሱ ጋር ተብሎ ማደግ የለበትም። ልጅ ሁለቱም ጋር በፍቅር እሱም ጋር በፍቅር እሱም ጋር በፍቅር ነው ማደግ ያለበት እንጂ እንዲህ ስንት ባለትዳር ስንት ዓለም ላይ እኮ የሌለ ነገር ነው እነሱ ጋር ያለ። እንዲህ ስንት ሰው እያየን እኮ ነው ከለየቱ እኮ በሰላም ያሳድጋል ልጃቸውን። እነሱ ግን ምን አይነት እንደሆነ አልገባኝም። በቃ ወንድሜ አሁን እኔ ምንም ልልህ አልችልም። በቃ አገኘዋለሁ። ማውራት ያለብኝን አወራለሁ። ግን ስልክ ደውዬ ለአንተ እስከምነግርህ ድረስ ከሱ ጋራ በቃ አትደውልለት፣ አታውራው። እኔ አውራውና ለአንተ አሳውቃለሁ፣ እደውልልሃለሁ። አንተ መድከምም አይጠበቅብም። ከረጅም ቦታ እንደምትመጣ አውቃለሁ። ስለዚህ በቃ ደውይለት። ያለውን ነገር እንደታላቅ አንቺ እዚሁ ቅርብ ስለሆንሽ ማስተካከል ያለበሽን ነገር አስተካኪ፣ እንዲስተካከሉ አድርጌ። ችግር የለውም። ካንተ እኔ እቀርባለሁ ቦታ። በስልክ ደግሞ የመሰለኝ በቃ እንደዛ ስለነበር አንቺንም እንግዲህ ከቆጥቼ ስላወራሁሽ ይቅርታ። ያለው ነገር እንደዛ ነው። ችግር የለውም። ባይሆን ወይ ወደ ቤት እንሂድ ወይ ደግሞ ዳመናም እየሆነ ነው፣ ዝናብም እየመጣ ነው መሰለኝ። ወደ ቤታችን እንሂድ። እሺ በቃ